በፍጹም ማስተካከል ያለብንን እናስተካክላለን ምንም አይስተካከልም በፍጹም እኔ ለምን ቆም ያልቀርም እሷን ደግም ከማገባ ምንም ያሳምን ነገር እኮ ፈጠርክብኝ እሱ አሁን እሷ ልጁን ስታመጣ ለኛም የነገረችን የሱ ነው በቃ አይደለም እሱን እኛን አሳምናለች አንተ ምንው ሳይድ አታድርግ እንጂ ቆይ ሳይድ ያረኩ አይደለም የርሶ ሁኔታ ስላልተመቸኝ ነው እኔ እሱን አላቆም እንግሊዝ ሀገር እሱ ምን እንዳረጋ አላቀም ግን እንደርሶ እየደመደምኩ አይደለም ተፈላልገናል እንጋባሉ እሻልን እኛን በዚህ መሃል እንደ ገና ዳቦ ከታችና ከላይ ያነደዱብን እንጂ ቆይ ይሄንን እስራኤል ያቃል እሷ የኛን ማዋረድ የተለመደ ነው ስለዚህ ባሁኑ ክሳኛለች ከበፊቱ መዋረድ ያሁኑ ይሻላል ምክንያቱም ፍሬ ተከታለች ሞትን በቁም ነው ሞት ነው እኛ እንግዲህ እዚህ በኋላ የሚፈጠር ነገር የለም ለምን ገደል አገቡ አንገቴን አስደፋሽኝ ደንባችን ነው አንገድ መዝባት ብርቃችን አይደለም እሱ እዛ ሄዶ ጽዳትም ይስራ የሆቴል ማኔጅመንትም ይስራ ለማ ብሎ ነው ለእናንተ ብሎ ነው ገንዘብም ችግር የለም ይተካል ሁሉም ይተካል ስም ግን ወዴትም አይመለስም አንዴ ከተሰበረ ማበሻ የለውም ምናልባት እሱ ሚዲያ ላይ ያወጣዋል ከሆነ አው በቃ ከኛ ህይወት ላይ ሰው መማር አለበት ያኛውን ቅሌት ያዝን እሺ ችግር የለም ያንንም ይውል ግልጽ በግልጽ እናውራው ያንንም ሰርጉ ሲደርስ ሌላ ጓደኛ ጋር ተገኘች ተብሎ ነው የተዋት ልጄ እና አታደርግም ብዬ ነው ተከራከርኩት አሁን ደግሞ የማገትሽው ስላወቅሽ ነው ማለት ነው እስራኤል እንዲህ በቀላሉ አንፋታም እኔ ደስተኛውኝ ቅሬቴን ለቅሜ በደገስኩኝ ገና ሰርጉን ቢረሱት ይሻላል ትላለን አሁንም ብትረሱት እኮ ነው የሚሻለው ምንም እቺ ቅሌታም የሆነች ልጅ ነው የወለዱ በሰው ፊትስ እንዴት ብለን ነው ምን ቆሙ ተዋረድን ውድ ተመልካቾቻችን እንደምን ቆያችሁ ዛሬ እንግዲህ ካንድ ቀን በኋላ በሶስና ቤት ተገኝቻለሁ እንግዲህ እናት አባቷን አስጠርተን በእናት አባቷ በኩል ያለውንም ነገር ለመስማት እዚህ ተገኝተናል እንግዲህ አንድ ዲኤንኤ ውጤት አዘናል እንግዲህ እሱ ውጤትም እስኪመጣ እየተጠባበቀን ነው 2 3 4 ቀኖችን ይወስዳል ተብለናል እንግዲህ ከዛም በላይም ሊወስድ ይችላል አላወቅንም እንግዲህ ያኔ ዲኤንኤ ውጤት ያረግነው አሁንም በቤቢ አባት ዙሪያ ነው እንግዲህ ከአንደኛ ሚዜው ጋር እንትን ተብላ ከአንደኛ ሚዜው ጋር እንግዲህ ስለተጠረጠረች ነው ወላጆቿ ያለውን ነገር ነግሬያቸዋለሁ ነገር ግን አሁንም የሆነ ጉን ይዟል የሆነ ሳይድ ይዟል እነሱ ወደ ልጃቸው ነው ይወገኑ ያሉት እንግዲህ አላቅም ልንግባባ አልቻልንም ከወላጆቿ ጋር ምናልባት የሚያግባባን ነገር ከ3 ከ4 ቀን በኋላ ይመጣ ይሆናል ዲኤንኤው እስከዛው ግን ስላለው ነገር እንድንወያይም ስለፈለኩ ነው አቶ አብዮትና ወይዘሮ ሀዳስ አንድ ልጃችሁ ናት እስቲ ራሳችሁን አስተዋውቁና ወደ መጣንበት ቁም ነገር ብንገባ ያው እንግዲህ ቀደምም እንዳስረዳው ስሜ አብዮት ነው አብዮት በሪሁን ይባላልው አንድ ልጄ ናት ትክክል ነው በጣም ዋጋ ከፍየን ያሳደግኳት እናቷም ብትሆን በራሷ ዋጋ ከፍላለች እኔ መጀመሪያ ከተበቃ ስራ ተነስቼ ነው ወደ ሌላ ስራ ተሸጋግሬ የሙያ ስራ ሰርቼ አናጺነት ግንበኝነት በረዳትነት በምን ሰርቼ ለመድኩ ከዛ የራሴ ሙያ ያስኩኝ የተሻለ ህይወት ላይ ገባን ያው እግዚአብሔርም የሰጠን አንድ ፍሬ እሷን ነው እሷን ደግሞ ተንከባክበን ማሳደግ የወላጅ ግዴታ ነው ያው እኔ ስራ ብልም እናቷም የቤት መቤት ብትሆንም በወቅቱ ጠላም እየሸጠች ምንም ያምባሻ ቢኛ እየጋገረች እየሸጠች ሻይ እሱን እያረግን ነው ለዛሬ ላለው የደስታ ህይወታችን የደረስነውና ትልቁ ሐሳባችን ልያችን ሺቶንልናለች ነው ነገር ግን እንዳየው እኛ ለዚህ ፕሮግራም ተዘጋጅተን ያለ ያቅማችንን አርገን የሱም ማስተዋጽኦ ቢኖርበት ሁነታው ላይ ስንሄድ እሱ በርግጥ እሷን ብቻ ሳይሆን እኛንም ይደግፈን ነበር እንደ ቤተሰብ ዋጋ ከፍሏል ግን አሁን እዚህ ጋር ደርሶ ደግሞ ከምን ተነስቶ በምን ምክንያት እኛን እንኳን እንደ አባት እንኳን ሳያማክረኝ ሳይጠይቀኝ እንዲ ነው ብሎ ቢነግረኝ ኖሮ መጀመሪያ እኔ ልጄን ጸባዩን ስለማቅ ጨዋ እንደሆነች ስለማቅ ቆንጥጬ ኩትኩቼ ስላሳደግኳት ስነ ምግባሯ ይጎደለ ነው ይያላል
ስለዚህ ያን ጊዜ ቢነግረኝ ጠይቃት ነበር። አሁን ግን ከኛ ጀርባ ሄዶ እሱ ገንዘብ አለኝ ውጪ ሀገር ነው የምኖረው በቃ ውጪ ብር አለኝ ብሎ ራሱን ትልቅ አድርጎ አይቶ እኛን ዝቅ አድርጎን ሄዶ አስመርምሮ መጣ። እሺ ያ መብቱ ነው ያድርግ። ግን መጀመሪያ ይሄንን ነገር የሚፈልገው ከሆነ እኮ ረጅም ጊዜ አልፏል አይደል? 1 አመት ነው ጻሙ። 1 አመት እስኪሞላው ከመጠበቅ ሰርጉ ሳይዘጋጅ ማድረግ የሚችለው ጉዳይ ነበር። አሁን ግን ልክ ሰርጉ እኛ ዘመድ አዝማድ ጠርተን ጎረቤት ሁሉ ደስተኛ ሆኖ የእናቷም ወገን የኔም ወገን ደስተኛ ሆኖ አንድ ልጃቸው ሊድሩ ነው ብሎ ደስ ብሎት ዋጋ እየከፈለ ያለ ተዘጋጅተን ባለንበት ሰዓት ይሄንን ማድረግ ለኔ በጣም ነው የተሰማኝ። አልጠብቀውም እንዲያደርጋል ብዬ አስቤውም አላቅም። ስለዚህ እኔ በግሌ ምን አስባል ብትለኝ ራሱን ጠርጥሬዋለሁ። በቃ በራሱ ውስጥ እሱ ጋር የሆነ ነገር ችግር አለ። እሱ ሊደብቅ የፈለገው ነገር አለ። እሱ የሚደብቀው ነገር ባይኖር ኖሮ ለኛ ምንም ሳያስረዳን ዘሎ የራሱን ብቻ አይደለም። ስለዚህ እኔ እንግዲህ ምናልባት ቅድም ቀረጻ ከመጀመራችን በፊት አንድ ሐሳብ አንስተው ነበር። በጣም ሲያናድዶትና ሲያበሳጨው የነበረው ሁለት ነገር ነው። የመጀመሪያው እሷ ሳታውቅ የዲኤንኤ ውጤት ማስመርመሩ በጣም እንዳናደዱት እኛም ማወቅ ነበረብን ብለዋል። ያው ሁለተኛው ደግሞ 15 ቀን የቀረው ሰርግ እንግዲህ ዛሬ 14 ቀን ነው የሚቀረው። ዛሬ 14 ቀን የቀረው ሰርግ ብዙ ብር ወጥቶበታል ተብሏል። እንግዲህ አዳራሽ እስከ ማስያዝ የቬሎ ዋጋ እንዲሁም ምግብ ያሉትን ነገሮች እስከ መጨረስ ለፎቶግራፈሮች እንግዲህ ከሙሉ ክፍያ ግማሽ ክፍያ እስከ ማስገባት ደረጃ እንደደረሳችሁ እንግዲህ ለፎቶግራፈሮቹ ራሱ ሰርጉን ለመስራት እንግዲህ ከ100,000 ብር በላይ ወደ 140,000 ብር የሚጠጋዛ አካባቢ እና ግማሹም እንደተከፈለ ብዙ ነገር ያው በርግጥ ይሄ ሁሉ አብዛኛው ወጪው ይመስለኛል በሱ በኩል ነው። ያው እናንተም አላወጣችሁም ሳይሆን አብዛኛው ወጪ በሱ በኩል ነው አይደለ? ትክክል ነው። እኔና አልካድኩም እኮ አውጥቷል። ወጪውን እኮ ምንም አልካድኩም። እኔ የተሰማኝ እኮ ለምን ዛሬ እንደዚህ ካደረገ ነገስ እሱ ዲኤንኤን አስመረመረ አረጋገጠ አይደለ? ያን ከማረጉ በፊት ይሄን ማውራት እንችል ነበር። ይቅርታ ሰው ፍጹም አይደለም፣ ተሳስታ ሊሆን ይችላል። ልጄ ስነ ምግባራ ጥሩ ነው ቆንጥጬን ያሳደግኩት ብያለሁ። ሰው ፍጹም አይደለም፣ ስተቱ ልትገባ ትችላለች። እዛ ድረስ ሳይኬድ ግን ቁጭ አድርገን በአባትነት እሷንም ጠይቄ በሽማግሌም ቢሆን ማጣራት የሚቻል ነገር ነበር። አሁን እኔን ከምንም በላይ ያመመኝ እኮ አንደኛ ሌላ ነገርም ቢሆን እኮ የሚጎዳ ነገርም ቢሆን እኮ ይሄ ልጅ በቃ ዘር ነው ሰው ነው አይደለም? እንኳንና ከልጅ ፍሬ የመጣ ቀርቶ ከየትም ያገኘው የመጣ ልጅ ጸጋ ነው፣ ታሳድጋለህ። ልጁን እኮ አሳድጎ ትልቅ ቦታ ማድረሱ ቀላል ነው። ከኋላ ሌላ ነገር ቢሆንስ ህይወት የሚያሳጣ ጉዳይ ቢሆንስ ምን ነበር የሚያደርገው ማለት ነው? ይሄ ነው ያመመኝ። ሁለተኛ ገንዘብ የሱ ብቻ አይደለም የኛም ወጥቷል አይደል? ገንዘቡም አይደለም ገንዘብም ሰርተህ ታገኘዋለህ። ስብዕና ማጣት እኮ ነው። መነጋገሪያ እኮ ነው ያደረገን። እንዴ የሰፈር ሰው ምን ይለናል? እድር ላይ ሁሉ እኮ ስማችን እንዲቆሽሽ ነው ያደረገው። ቁጭ ብለን ተነጋግረን እንዳባት እኔን ተወኝ እሺ፣ ለአንድ ቀንም ቢሆን አብሯት አሳልፏል፣ አብሯት ተኝቷል አይደል? እሷን እንኳን ሳያማክራት እንዴት እንዲያደርጋል? ትክደኛለች ብሎ ከፈራ እኮ ሊያወራኝ ይችላል። በእግሩ እኮ በስደት በሊቢያ አድርጎ ከዚህ ተነስተው በሱዳን በምን ብለው ሄዱ ሲባል እኮ እኔ በህይወት ይኖራል ብዬ አላሰብኩም። ያሳደግኩት የሰፈሬ ልጅ እኮ ነው። ሌላም ሰው ቢሆን እስኪ አንተም ብትሆን ይኸው እስኪ ምንድነው የሚሰማ እንደ ሰው ልጅ ማለት ነው። አሁን አንተ እኮ እየሰራ ያለው ነገር የሚያስመሰግን ነው። ግን እንዴት አይነት ሐሳብ ቢኖረው ነው እኔ ጋር መጥቶ አንተም ራስ ተሳሳል አባትየው በህይወት ካሉ ለምን አታናግርም ማለት ነበረብን እንደ ሰው ሊሉ ቀሰና። ግን እሺ ያ ያንተ ግዴታ አይደለም ወይ ግዴታ ነው የምትወጣው። እሱ ግን ለምን አላወራኝ? እኔና እሱ ሌላ ጠብ የለን። እኔ ምናልባት በዚህ ንግግሮት የእርሶም ሐሳብ ያስኬዳል፣ ግን የእሱም ሐሳብ ያስኬዳል። እሷን ተጠራጥሮ ዲኤንኤ ያስመረመረ ምናልባት ዲኤንኤው ስህተት ቢሆን ኖሮ እሺ፣ ነገር ግን ዲኤንኤው ስህተት አልሆነም። አዩ እዚህ ጋር ነው ነገሮች ያከተሙት። እስቲ ወደ እርሶ መለሳለሁ። ወይዘሮ ሀዳስ እርሶ ጋር ያሉትን ነገሮች ለስማስቲነት ተው። እሺ
ያው እንደጠራኝ አዳስ ይባላል። ይሄ ምን እኔ ምን አውቃለሁ ምንም ይናገራል። አንገት የሚያስደፋ ነገር እኮ ነው። እግዚኦ በሰው ፊትስ እንዴት ብለን ነው የምንቆመው? ተዋረድን ሰርግ ብለን ጠርጥሬ አዘጋጅተን እግዚኦ ሞትን በቁም ነው ሞት ነው። እኛ እንግዲህ ሞተናል እንደሚባል አላውቅም። እኔ በጣም ነው ያዘንኩት ልጄ። አትዘኝ። አዝኛል። ምን ማዘን አያስፈልግም። ማን ፊት ነው ቆም የሚሄደው? ማን ፊት ነው ቀና ብዬ የሚሄደው? ይሄ በቁም መቀበር ነው። እንጃ ስም በምንም አይታበስም። የዘላለም ነው። እሷም ይሄን ስታቅ ምን አለ እያወቀች እሷስ እዚህ ጉድ ውስጥ ባትገባ። እሱም ይሄን ሲያቅ ምን ነው በሽፍንፍን እንደ ሁሉ ነገር ሳይሆን ጥርጣሬም ካለው በፊቱኑ ቢያደርገው ሰርግ ጂኒ ገለመሌ ብለን እሰው አፍሳን ገባ። ገንዘብም ችግር የለም ይተካል፣ ሁሉም ይተካል። ስም ግን ወዴትም አይመለስም። አንዴ ከተሰበረ ማበሻ የለውም። እንግዲህ እግዚአብሔር እንዳረገ ያርገን። እኔ ምንም የምለው ነገር የለኝም ልጄ፣ እኔ መልስ የለኝም። የሚያስለቅስ ነገር አይደለም አዳስ። እሱም እሷም ያዋረዱን መስሏቸው ሊሆን ይችላል። አሁን እኮ ሌላው ዲን ሄዷል አይደለ? ስለዚህ ልጃችንም ብትሆን እሱም ልጃችን ነው። ሁለቱም እኛን ያዋረዱ መስሏቸዋል። በመሃል ግን እርግጠኛ ልጁ የሷ እስከሆነ ድረስ ፍሬ ተክታለች ለኛ። እኛ ዋስትና አለን። በእነሱ ያጣነውን ልጃችን ይክሰናል። በነገራችን ላይ እሷም ድጋሚ ያዋረደችን መስሏት ነው። ከበፊቱ ያሁኑ ይሻላል። ፍሬ ሰጣናለች። ግን ማለት ከዛሬ 7 ዓመት በፊት 20 ዓመቷ ላይ ሆና ትምርቷን አቋርጣ እንደዚሁ ልታገባ ነበር። እንዴ አባዬ ይሄ ምንድነው? አባዬ ዝም ብሎ ነው እንዴ? እሱ ያለፈ ታሪክ ነው። በቃ እዚህ ሚዲያ ላይ የሚወራ ነገር አይደለም። ምን ከዚህ የበለጠ ቅሌት አለ እንዴ? እኮ አባዬ እሱ እኮ አለፈ። እሽሩሩ ስንት ዓመት አለፈ እንዴ? አባዬ ዝም ብሎ ነው በቃ ያለፈ። አይዞሽ አባትሽ አለው እናትሽ አለች። ሽሩሩ ስልሽ እኮ ሌላ ቅሌት እያመጣሽ ነው። ስለዚህ ይሄ እኮ ይኸውልሽ ታላቃለሁ፣ ግን አሁን እሱ የሚወራበት ሰዓት አይደለም። በቃ ቆይ አይደል? ምን ነው ነውሩ? ምንም ነውር የለውም እኮ በቤተሰብ መሃል ያለ ነው እኮ እኛ ነን። ምናልባት እሱ ሚዲያ ላይ ያወጣዋል ከሆነ አው በቃ ከኛ ህይወት ላይ ሰው መማር አለበት። መማር ያለበት ያለፈ ታሪክ ነው። በቃ እኮ ታሪክ አያልፍም ማለት በቃ ያለፈ ነገር ነው። እንደዚህ ባታወሩ ያለፈው አልፏል። አሁን የቀለልነው አንሶ ያንንም ጨምረን ቀለል ለማዳቸው ነው ተብለን በየአደባባዩ ይወራል። ይሄንን መሻከም አቀቱ። ቆይ አሁን 27 ዓመቷ ነው ማለት ነው። ከዛሬ 7 ዓመት በፊት አሁን 27 ዓመቷ ነው። ታዲያ ያኛው ጋር እንደዚህ ከተከሰተ ለምን አልተከታተልካትም እንዳትለኝ፣ እናቷ በጣም ቁም ነገረኛ ሰው ነች። ቆይ ይሄንን እስራኤል ያውቃል? እንግዲህ እኔን የጠየቀኝ ነገር የለም። እናትና ልጅ ሚስጥር እስራኤል አያውቅም ማለት ነው። ሚስጥር ስለሚነጋገሩ ለኔ ነው አሁን የነገራችሁኝ። ለምን ለኔ ነገራችሁኝ? ግን በአንድ በኩል እሷ አለቀሰች። ስታለቅስ እሷ የኛን ማዋረድ የተለመደ ነው። ስለዚህ በአሁኑ ክሳኛለች። ከበፊቱ መዋረድ ያሁኑ ይሻላል። ምክንያቱም ፍሬ ተከታለች። እሺ ዘንድ ለራሳችን ለክብሩስ ቢሆን አሁን ያለፈ ነገር አንስቶ ሌላ እነኚህ የለመዱ ቅሌታሞች ናቸው ልታስብለን ነው ወይስ ምንድነው ነገሩ? ተያዳስ ዝም በይ። በፊትም ተው እንዋረዳለን አልሽ። አንቺ ያለሽን ለኔ ያለሽን ክብር እሷ ለኛ አልሰጠችም። እኔና አንቺ ያንቺ ቤተሰቦች ባንቺ ያላቸው ክብር ምን ነበር? እሷ ግን እኛን አዋረደች አይደል? ውርደት ምን እንደሆነ ማወቅ አለባት። አሁን እርግጠኛው የተናገርኩት ደግሞ አያቅም ማለት ነው።
እስራኤል ይሄንን ባያቅ ነው ቢያቅ ኖሮ እንዲያረግ ወረደችው እኛ ነን እኮ ራሷም ምን ተዋርዳለች አይነት አስተዳደግ አሳደጓት እንዴት አይነት ቤተሰብ ናቸው ምንድናቸው ምን አይነት ዘሮች ናቸው እየተባልን ነው እንደገና ደግመህ አንተ ደግሞ የባሰ ሌላ ስድብና ምን አይነት ዘሮች ናቸው ሳይሆን የሚባለው ምን አይነት የተረገመች ፍጥረት ናት ነው የምትባለው መማር ካለባት ትማር ተዋት ብለሽኛ አይደል የተውኳት ተውኳት ይወልልኝ ተዋት አለች ተውኩ ያኛውን ቅሌት ያዝን እሺ ችግር የለም ያንንም ይውል ግልጽ በግልጽ እናውራው ያንንም ሰርጉ ሲደርስ ሌላ ጓደኛ ጋር ተገኘች ተብሎ ነው የተዋት ልጄ እና አታደርግም ብዬ ነው የተከራከርኩት ስላልፈለጋት ነው ይሂድ ብዬ ተውኩ አሁን ደግሞ እሱ ይህንን መረጃ መጥቶ ሲያረጋግጥ ልጁ ራሷን ነው የሚመስለው ልጇ ነው ስለዚህ ይሄ ለኔ ክብር ነው ማለት ቢያንስ እሷ ባታስደስተኝ የልጅ አሳቅፋኛለች ግን አእምሮዋን ማስተማር አለባት አዎ አባት ነኝ እንዴ ምን አረጋታለሁ አልጥላት እሺ ትጥያታለሽ እና ሚዲያ ላይ የሚነገርና የማይነገር ነገር አሁን የተረሳውን ሁሉ የቆሰቆስክ የባሰ ቀሌታችን የባሰ ሐዳሴ እሷ መማር ትምርቷን ስታቆም ነው መማር ያቆመችው ሴት ልጅ ወይ መማር አለባት ወይ ትዳር መያዝ አለባት ሁለተኛ ጊዜ ትዳሯን አጣች እሱን ተይው ጎረቤታው በሙሉ ያን ጊዜም እኮ ያውቃል ምን አይነት እድል ነው የሚለን ስለዚህ እንደ ሰው ልጆች ስደት ትሄድ ስትይ አይሆንም ብዬ ከለከልኩ እሺ አለች አንቺም እሺ አልሽ ለምን ትሄዳለች አለን ትስራለሽ አሁን ትዳር ልትይዝ ነው ከዚህ በላይ ምን ይደረግላት ቤት ተከራይቶ አስቀመጣት አዋረደን አይደል አሁን አዋረደን ከኛ ጀርባ ሄዶ ግን ቤት ተከራይቶ አስቀመጣት ጠንካራ ጎኑንም ማየት አለበት የሷ ድክመትም መታየት አለበት ለምንድን ነው የምታዋረደ እኛ እኮ እሱ በደል አላልኩም ምን እሱ በደዋማ እሷ ናት እንደማ የኔ እኮ ያኔ እኮ ዝም በይ አፋልኝ ብለሽ ትመልሻለሽ እንዴ አሁንም ልጅ ነሽ እኔ እኮ ያኔ አንቺ ያለሽ እድሜ ላይ አልደረስኩም አንቺን ስወልድ እኮ እናንተ በድሮ ነው እና በድሮ ምንም እኛ ድሮ የሚባል አይደለም ስርዓትና ህግን ጠብቀን ስለኖርን ነው ከማን ተማርሽው ቤተሰብሽ እንደዚህ ነው እንዴ በድሮ ቆይ ከማን ተመረሽ ዘበናዊነት እኔ ዘበናዊነት ስነ ምግባር ያሳጣል እንዴ እኔ እንደዛ አይደለም ያልኩት ያኔ ክላስ ያቋረጥኩት ሳላቅ ነበር አሃ አሁን ደግሞ የማገትሽው ስላወቅሽ ነው ማለት ነው አይደለም አነጋገርሽ ነው ንግግርሽ እኮ እንደዛ ነው ተሳሳት ያኔ ክላሴን ያቆምኩት መማሪያ ያቆምኩት ልጅ ሆኜ ነው አሁን ደግሞ ዲቃላ ያመጣሁት ትልቅ ሆኜ ነው የምትይኝ ማለት ነው እንደዛ ልወሰደው እሺ እንደዛው ወሰደው ካልሽ ወስዳለሁ ለሌላው ዲቃላ ሊሆን ይችላል ልጁ ለኔ ፍሬ ነው እኔ አባት ሆነዋለሁ አሁን ዲኒን ሄደለትም ሰውዬ የኔ አይደለም ብሎ ይካድ እኔ በአያት ስም አስጠራዋለሁ ምንም አይሆንም ልጁን አቅሜ በቻላ አኩራርቻ አስተምርና አሳድገዋለሁ ግን ያንቺንም ሆነ የእስራኤልንም ሆነ ሚስጥራችሁን እየነገርኩት ነው ማስተምረው ይሄንን አምሮሽ ውስጥ ጻፊ እዳይነሽና የትም አልጥልሽም እስካለው ድረስ ትኖሪያለሽ በቃ ግን እሱም ቢሆን አዋርዶኛል እሱ አስብቶን ይሄንን ያወቀች እንዴት ይሄን ያወቅሽ እንዴት ታሰርጊያለሽ ነግራሻለች አውርታሻለች እና አውቃችሁ ተነጋግራችሁ ነው የደገሳችሁት እናትንሽና ሚስጥሯን ደብቀሽ ከሆነ ድግዝ አሁን እኮ እኔ እኮ አሁን መስሪያ ቤት ሁሉ ነው የተዋረድኩት እኔ እኮ መስሪያ ቤት ጓደኞቼን ሁሉ ነግሬ ደስ ብሏቸው ተዘጋጅተዋል አይ ቀርቷል ሰርጉ ልል ነው እስኪ ፍረደኝ ሰው ይፍረደኝ ሰርጉ ቀርቷል ልል ነው ወይንስ ልጄ እንደዚህ ዲቃላ መታዋረደች ይልል ነው የባሰው ብሶ እኮ ደግሞ ነው ያለችው ሰው የራሱ አላምንም ብሎ ነው አይደል ዲኤንኤን ሌላ ይላካችሁት ምርመራ ሌላ የተላከው ስለዚህ እስኪ ቁጭ በይና አስቢው ያባረኛል ብለሽ አታስቢ እኔ የትም አላባርሽም በዚህ ዘመን አምሮሽ ራሱ ይምራሽና ያባርሽ ወይ ለክፍት ከሆነ ጸበል እናስገባሽ
በቃ አጥቻለሁ አባዬ አንቺ ግን አይሰማም ይቅርታ ብለሽ ነው በቃ አይሰማም ይሄ ነገር አይታወቅም ብለሽ እኮ አጠፋሁኝ እሱንም በቃ መጠቃ አጥቻለሁ እኮ ነበረብሽም ግን በቃ ምን ላድርግ ሰርግን ያህል ይቅርታ ሲደገስ አይደለም መናገር ነበረብኝ ሰርግን ያህል ደግሰን ለማንኛውም ስንጠራ እሱም ቢሆን እኮ እስራኤልን ይዤ መምጣት ይኖርብኛል ቅሬቴን ሟጥቼ እኮ ነው የደገስኩት ይሄን ሐላመት ስለፋ እሷም ስትለፋ መጦሪያ ይሆነናል እሱም ሰው ሀገር ቢሄድም እቺ ልጅም ምንም የላትም ስለዚህ ያለውን ነገር ለሷም ይሆናል እኛም ደግሞ ሸክም መሆን የለብንም ነገር ብለን ያጠራቀምነውን አውጥተን እኮ ነው የደገስንላት አንድ ልጃችን ብለን ስለዚህ እሱንማ ጥራልኝ አናግረዋለሁ የዚህን ያህል ቅሌት ውስጥ የከተተኝ ለምንድን ነው ሰርጉ ይሄ ጥርጣሬ ካለው ሰርጉ ሳይስታሰብ በፊት መመርመር ነበረበት ስለዚህ ጥራልኝ አናግረዋለሁ የሚለውንም ለስሙ ውድ ተመልካቾቻችን እንግዲህ ከአንድ ሰዓት በኋላ ተመልሰናል እስራኤልን ይዘነው መተናል እንግዲህ እስራኤል የዲኤንኤውን ውጤትም እየተጠባበቅን ነው ያሉትንም ነገሮች ከሷ ቤተሰብ ጋር እንድታወራ ነው የሷ ቤተሰቦች አንተ ላይ ቅሬታ እንዳላቸው ሰምቻለሁ እንግዲህ እስራኤል ለተፈጠረብህ ነገር አዝናለሁ ግን እስራኤልን ይዤው ስመጣ አንድ ያለኝ ነገር አለ አቶ አብዮት ሰርጉን ቢረሱት ይሻላል ነው ያለው ሰርጉን ቢረሱት ይሻላል ነው ያለው እስራኤል እንዲህ በቀላሉ አንፋታም ያንተ ገንዘብ ብቻ አይደለም የሚወጣው ሰርጉ ላይ እኔም ቅሬቴን ጨርሼበታለሁ በርግጥ ያረጋችው ነገር ሊያስከፋህ ይችላል እዛ ውስጥ ደግሞ ያንተ ምንዝላልነት ውስጥ እንዳለ ማሰብ መቻል አለበት በመጀመሪያ ላይ ከምትሰደድ አገር ውስጥ ብትሰራ ኖሮ አገር ውስጥ ሰርተ መቃየር ትችል ነበር እኔ ደስተኛው ነኝ ቅሬቴን ለቅሜ በደገስኩኝ ገና አንተ ውጭ አገር ስለኖርክ ባለሀብት ነኝ ብለህ ሰርጉን ቢረሱት ይሻላል ትላለን አሁንም ብትረሱት እኮ ነው የሚሻለው ምንም እቺ ቅሌታም የሆነች ልጅ ነው የወለዱ የትም እየተልከሰከሰች የኔን ብር ስትለቅም ቆይታ አሁን ሰርጉ ላይ ለምን እንደዛ አደረክ እንደዚህ ለምን ትላለች አንተ ትክክል እርሶ ያደረጉት በልጆት በኩል እኔ ምንም አይነት ቅሬታ እንዲያቀርቡ አልፈልግም እኔ ማድረግ ያለብኝን ውሳኔ ነው ያደረኩት ያኔ ልጆት ቆንጥጦ አሳድገው ቢሆን ያኔ እንደዚህ ጋጥ ወጣት ሆነ ነበር አንተ ልጄን ቆንጥጬ እንዳሳድግ አንተ አታስተምረኝም እንኳን እሷን አንተን ቆንጥጬ አሳድግሃለሁ ይሄን ጠንቅቀህ ታውቃለህ ምናልባት ከዚህ ከሄድክ በኋላ ግን እዛ ፈረንጅ ሀገር ላይ አንዷን እየተፋቱ በወር በሁለት ወር እየተፋቱ ይጋባሉ የሚባለውን ታሪክ ጀምረ ከሆነ እውነታው ነው ሲጀመር እኮ የርከው እንግሊዝ የሚባል ሀገር ላይ ነው ባልሄድበትም እኮ በደንብ አውቀዋለሁ በታሪኩ የግብረ ሰዶሞች ወንድ ለወንድ የሚጋባበት ሀገር እንዴት ወንድ ለወንድ ይጋባል ሴት ለሴት ይጋባል እንግሊዝ እንዴ ዶሬ ነው እንደሚያውቁት እሱ እንዴ ገብተ መጀመሪያ ላይ ይውል እንግሊዝ ማለት እኮ አንተ ስንት የተማረ ሰው የሚሄድበት ሀገር ነው አላወቅም አዚሁ ነህ አይደል የተማረ ይውል የተማረ ሰው የሚሄድበት ሀገር ነው የተማረ ሀገር መሄድን እኮ ተናገርክ አባትን ጋሻቢው ተሳስተዋል አሁን በተናገሩ ነገር አንዴ ጋሼ አንዴ አንተ የምትለውን እዛውቶ እንዴ የግዴታ አሁን ደግሞ በዚህ መጡ ዝምበል የግዴታ እኔ እዚህ ያስፈልቦት የገዛ ልጅዎት ነው ጋውን ለብሽ መመረቅ አለብኝ እንዴ ልጅዎትን ማስተካከል ነበር አሁን እንግሊዝ ምናምን ሄሮ ስንት ሰርቻ አሳደግኩ እኮ በቃ እዚያ መጣዋት አደረስኳት ማ አንተ አታቅማ አንተ ነኝ እየሸወደች ነበር እኮ አንተ ነኝ ልጅ ያሳደግክልኝ በመጀመሪያ የራስን ጋጠውጥነት ይው ስናገር ለምን ትደነግጣለህ ራስ እዛ እንግሊዝ የሚባለው ሀገር ላይ የራስን የጀመርከው ነገር ይኖራል አለበለዛ ንጹህ ኮንክ ትክክለኛው እስራኤል አድምጠኝ ትክክለኛው እስራኤል ኢትዮጵያዊ እስራኤል ብትሆን ኖሮ በአባት ወግ በኢትዮጵያ ባህል ጠርተ ተነግረኝ ነበር እንዲ ነው ይሄን ነገር ጠረጥራለሁ ማለት ነበረብኝ ይውል ልጅ እስራኤል ቁጣዬን ልተውና ረጋ ብለን እናውራ እስኪ ምን ነው እዚህ በኋላ ጉድ ልጆትን ማስተካከሉ ነበር ይውል አሁን ምን እንግሊዝ ማለት እኮ በደንብ ጠንቅቄ ማቃት ሀገር ነው ልጅ እስራኤል በስም አይደለም ውሏቸውን ልንገር ሴት መንገር ላይ እኮ ለወንድ ክብር የሌላትና ዘላ ምትወጣናት ወንድ ላይ እስራኤል እንግሊዝ ማለት እኮ ኢትዮጵያ ማለት አይደለም የኛ ልጆች ከነሱ አይተው አይደለም እንዴ በቴሌቪዥን በፊልም በመናምን አይተው አይደል ሴት ሁሉ መንገር ላይ ራቁቱን የሚሄደው
ምን ይታወቃል አንተ ደግሞ እንኳን እንደዛ አይታት በስራ ምክንያት ቢሆን ተላክፈ ሊሆን ይችላል ቆይ ልጠይቅ እስኪ እሷ ስልክ የምትደውልልህ አንተም በሚመች ሰዓት ብቻ አይደል እንደምታወሩት እሱንም ደግሞ ቪዲዮ ኮል ነው ምንድነው እሱን አርጋችሁ አይደል እንደምታወሩት እስኪ ንገረኝ አንተስ እዛ ራስን ያዘጋጃ ሴት ብትኖር በምን ይታወቃል እኔ ተማምኜ እኔ ራሱ ስደውልልኝ ብዙ ጊዜ እኔ ስደውልለት አያነሳም እሱ ሲፈልግ ብቻ ነው የሚደውልልኝ ግን እኔ አንድም ቀን እንደዚህ ብያቃለሁ ታዲያ መጀመሪያ የት ሄደሽ ነበር አሁን ሙሉ ነገር ከወጣ በኋላ ነው እንደዚህ የምትወሪው የት ሄደሽ ነበር አንቺስ እስከዛሬ አንተ ልክ ራስን እንደ ንጹህ አድርገህ የምትቆጥረው ነገር አንተንስ ማምንበትን ነገር አምኜና ጸንቼ ነው የምሄደው እዛ የሚናገር ወይም የሚታይ ነገር ያላያየሁት ነገር ስለሌለ ነው እንጂ እኔ ደውዬልህ አንድም ቀን አንስታ አጣጣም አንተ ሲመችህ ስትፈልግ ስራ ነው እንግሊዝ ማለት እኮ የሰለጠነ ሀገር ነው እዚህ ዝም ብሎ አለ እንዴ ስራ ሰዓት ነው በቃ ስልክ የሆነ ሰዓት ይኖራል ግን ምንድነው እኔ ደውዬልህ አንስታ አጣጣም ታውቃለህ አንድም ቀን አንስታ ያውቅም እሱ 5 ደቂቃ ምን 10 ደቂቃ ቆይቶ አድሮም ሊሆን ይችላል ራሱ ነው የሚደውል እኔ ደውዬ አላነሳም ግን በዛን ሰዓት እንደዚህ ነው ያስበው ያላቀሙ አይውል ጋዜጠኛ ከሄደ 1-6 ወር ምናምን አካባቢ ለንደን ከመግባቱ በፊት እንግሊዝ ውስጥ ማንቸስተር የምትባል ከተማ አለች እሱ ለ6 ወር ቆይቷል እና ማንቸስተር ሲቲ ውስጥ ለ6 ወር ሲቆይ እዛ እንደምታውቀው በጣም ሴተኛ ዳሪዎች ነው የሚበዙት እዛ እኔ ማታከውንም ሰርች አድርገህ ማወቅ ትችላለህ እና ብዙ ጊዜ እዛ ለ6 ወር ሴተኛ ዳሪ ሆኖ አይብሉ አላቅም ግን በጣም ብዙ ሴቶች ስትሪት ላይ ናይት ማታ በጣም ብዙ ሴቶች አሉ አለባበሳቸው ራሱ አይተከውነ በጣም ወጣ ያለ ነው እና ስራቸውም እንደዛ ነው እና ለ6 ወር እዛ ቆይቷል እና እኔ ስደውልለት ራሱ እሱ እኔ ደውዬለት አንድ ቀን የሆነ አይደል ሲቆይ ምናምን እኔ ከዚህ ወደዛ ይደወልም ግን የሆነ ሲቆይ ምናምን ሲናፍቀኝ ደውልለታል እና እሱ በፍጹም አይደውልልኝ ቆይቶ ወይም ሊያድር ይችላል ወይንም የሆነ ሰዓታት ቆይቶ ነው ራሱ መልሶ የሚደውለው እና እኔ በጣም ሰለምን እንዋደድ ስለነበረ አሁንም በርግጥ እንዋደዳለን ግን ያኔ በቅርብም ስለሆነ ሄደው እኔ ብዙ ጊዜ ደውልለታለሁ በቃ እሱ አልደውልልኝ ሲል እኔ ደውልለታለሁ እኔ ብዙ ጊዜ ደውይለት በሳምንት አንዴ ሊደውል ይችላል እኔ ሳምንቱ ሙሉ እንኳን ደውይለት እሱ አንድ ጊዜ ሊደውልልኝ ይችላል ማለት ነው ሳምንቱ ሙሉ ሳይደውል እና ሲደውልልኝ ምንድነው የሚለኝ ካምፕ ይዘውን ወረቀት ስለሌለኝ በነጻነት መንቀሳቀስ ካምፕ ማለት ፖሊስ የስደተኛ ካምፕ ይዘውኝ ወረቀት ስለሌለኝ በቃ ነጻነት አይሰጠኝም ምናምንና ብዙ ምቾት ስለሌለው አልተመቸኝም ምናምን ይለኛል እና በጣም ነበር ማስብለት ከዛሬ ነገ በቃ ሳይሰራ መጣ የሆነ ነገር ሆነ ስልክ ሳይነሳ ሲቀርም ይዘውት ይሁን ምናምን እንጂ አንድም ቀን እንደዚህ አልጠረጥረም ነበር አሁን ግን ሳስበው በቃ ፈራዋለሁ ማለት ጤነኛ መሆኑ ራሱ ነው እዛ ያለበት ቦታ ላይ ሴቶቹ የሚያደርጉትን ድርጊት ምናምን ሳይ አሁን እሱ ካለበት አንፃር ምናምን ሳስበው ጤነኛ ለመሆኑ ራሱ ለጤና ይፈራል እንደውም መመርመር አለበት አንተ ራስህ በሽታ ይዘመተ ሊሆን ይችላል መመርመር አንተ መመርመር አለበት በማታውቁት ነገር ላይ አይደለም መጀመሪያ ላይ አንተ ከጀርባ ሄደ ሳታማክር ልጁን እሷንም ሳታማክር እንደ ጨዋ መተ ይዘደ ዲኤንኤን አገር ውስጥ ጠፋ እንደ ዲኤንኤን መመርመሪያ ለምንድነው ውጪ ይዘይድከው ለምንድነው ውጪ ይዘይድከው እዚህ ላይ ፈጥን ይችላል ይሄንን ካሰብክ ቀደም ብለህ ከአንድ ወር በፊት ለምን አታረግም የራስህ ምትደብቀው ሚስጥር ስላለ ነው አንዱነት ልንገር አሁን ስላገሩ ማታውቁትን ነገር እስኪ ዝም በሉ እንግሊዝ እሷም ዝም ብላ ታወራለች አንተም ዝም ብለህ ገብተህ አንበው ማንበብ አይደለም ተግባርኛ ያለንበት እኮ እንግሊዘኛ እንዳወራን የፈለከው ጎግል አርግ ሰርች አርግ ግባ በቃ አብዮት እንግሊዘኛ ስለማያወራ ያልተማረ ነው ብለኝ ከሆነ ተምሬያለሁ ምኑን ነው የሚያደርገው የእንግሊዝን ታሪክ አሁን እኮ ማንቸስተር ሲቲ ያለች እኔ እኮ አሁን ይኸውልህ እንግሊዝም ሙሉ እንደ ኢትዮጵያ ብለን እንደምንጠራው ነው መጣራው እንጂ እንደዚህ አዲስ አበባ ጅማ ወለጋ ባህር ዳር ሐረር እንደምንለው አልጠራም ከተማዎቹን እንግሊዝ ብዬ ሙሉ ነው የጠራው ደግሞ በእውነታው ላይ ስንሄድ መጽሐፍ ላይ እንግሊዝ ሙሉ በሙሉ ቆሻሻ ምድር ናት ግን አሁን የተከፋፈሉ ቦታዎች ላይ በቃ አለች እኮ አሁን ማንቸስተር የሚባለው ሀገር ላይ በጣም ሴቶቹ ልቅ ናቸው ነው ያለች በቃ ስለዚህ እንደዛ ከሆነ እኔም ውሸታም ልሁን እሱም እውነተኛ ይሁን ግን እኔ ተምሬያለሁ እኮ እግዚአብሔር ይመስገን እስከ 18 ያክፍልም ቢሆን ተምሬያለሁ ይቅርታና ማንቸስተር ከተማ ውስጥ 6 ወር ቆይታል አይደለ እንግዲህ እኔ ኳስም ስለምናይ የእንግሊዝን ከተሞች ጥቂት በሚባል እናቃቸዋለን ለንደን በርሚንጋም ማንቸስተር የተለያዩ አሉ ሊቨርፑልና
የማንቸስተርንም እናውቀዋለን አዎ በርግጥ እሷ ያለችው ሐሳብ ያስኬዳል ናይት የሴቶች ናይት ላይፍ ማታ ላይ ሴቶቹ ወጣ ያለ ልቅ ይሆናል ለባበስ አርገው ጎዳናዎች ላይ ሲጓዙ የሚያሳዩ ቪዲዮዎች ሶሻል ሚዲያ ላይ አለ ማንቸስተር የነበረ ቆይታ ምንድነው እኔ አሁን ይኸውልህ የሆነ ነገር ሳይኖር ማንንም ሰው ላይ ጣቴ መቀሰር አልፈልግም ነገር ግን እኔ ዲኤንኤው ላይ ቅሬታ የለብኝም ዲኤንኤ በገለልተኛ አካል ያው ይደረግ እንጂ የሆነ ሰውን ቢያስደርግ ዲኤንኤ የመቀየር እድሉ በጣም 0% ጠባብ ነው ካስፈለገ ደግመን ዲኤንኤ እናረጋለን ነገር ግን እሷ ራሷ አምናለች ጋዜጠኛ አያችሁ ዲኤንኤው ላይ ጠብየለኝም ላቋርጥ ዲኤንኤ ጠብየለኝ በጣም ጥሩ እሱ ውጪ ሄዶ ያረጋው የራሱ የደበቀው ሚስጥር ስላለው ነው እንመጣለን ቆይ እኔ ኮል ተጎዳው እሺ ማንቸስተር ስለነበረ ቆይታ ነገር ማንቸስተር እኮ ስራ ነው በቃ ስራ ነው ምን ሰራው እዚህ ምንድን ነበር መስራው እዛ ያ ማናጀር ትንሽ ስራ አለች እሷን ማናጀር የሆቴል ማናጀር እንዴ ስማ እንጂ እውነትማ የማርገኛል እንዴ ለሰው ማናጀር ስራውን አቃለው ለማለት ልንገር ምናልባት እድል ገጥሞህ የሆቴል ሰናጋጆች ሲገቡ ፍተሻ እንኳን አገኘ ማለት ጥሩ ነው እቃ አጣቢ አይደለ እንደዛ የሆቴል ሳና አጣቢ ነው በዛው ነው የራስን ሚስጥር ለመደበቅ ሚስጥር ማንንም ይከራከረኝ ማናጀርነት እንኳን እንዳንተ አይነቱ ይውል እንኳን እንግሊዝ ሀገር እዚህ ኢትዮጵያ ውስጥ ማናጀር አይሆንም ስማ ምን ነበር ያልከኝ እኔ እኮ ምሰራውን በደብዳቤ ጽፈልኛል እኮ ሚስጥሬን ደብቅ ሆነ ዝም ልልሃለሁ እንጂ ማናጀር አልነበረም ጋዜጠኛ ከኔ በላይ አንተ ወቀት አለ አሁን እኮ ጋዜጠኛ አትስመሱ ዝም አሁንም ይኸውልህ ማናጀር ማለት ምን እንደሆነ አንተ እንዴት ለምን ታውሽ ያልነገርኩሽም አረ የምን ማናጀር እዛ ሆቴል ውስጥ ጽዳት ለጊዜው ገብቼ እየሰራው ነው እሱን ራሱ በመከራ እንዳገኘ ነበር የነገረኝ ማለት ለምንድን ነው የሚያሽሽ ጽዳቱንም ሲዋሽሽ ነው እቃ አጣቢ ነው የሚሆነው እኮ ይገርመኛል ወይ ምናልባት እቃ የቡርጭቆ ምናምን የሚሰበስብ ከሆነ ነው ውሸቱ ነው ሐዳስ ይኸውልሽ ሐዳስ እኔ ለጥላቻ አይደለም ሐዳስ ተረጅኝ እኔ ለጥላቻ አይደለም ውሸቱ ነው አዋረደን አይደለም ለምን እንዲህ ታረጋለህ ብለን ስለወቀስ ነው ራሱን ወደ ላይ ቆለለ እንዴ የእንግሊዝ ማናጀር የሆቴል ማናጀር ማለት እኮ የዚህ ኢትዮጵያ ውስጥ ያንዴ ትልቅ የመንግስት ተቋም አስተዳደር ማለት እኮ ነው ለዛውም የሆቴል ማናጀር እንዴ እንደኛ እዚህ ተነስቶ ድር ላይ ገሌ ወረደ ገሌ ይቀመጥ እንደሚባል መሰለሽ እንዴ እንዳየሰው ስታወሩ እኮ ነው የሚገርመኝ መሰራው እኮ እኔን ተወኝ ሰው ይታዘባል ይኸውልህ ጓደኞች እዛ ያሉ ጓደኞች ይታዘባል እስራኤል አሁን ብዙ ጻብ ብዙ ክርክር ተፈጥሯልና እባክን እንግሊዝም ስለነበረ ቆይታ በትክክል ያለውን ነገር ብትነግረን መልካም ነው ብዬ አስባለሁ እኔ ምንም የሷ ቤተሰቦች ያወሩልኝ ነገር ደና ነገር አላወሩልኝም ደና ነገር ማለት ውሸታቸውን ነው ማለት ሳይሆን እውነታቸውን ይሁን ውሸታቸውን እግዚአብሔርና እነሱ ነው የሚያውቁት ግን የሚከብድ ነገር ነው የነገሩኝና እስራኤል እስቲ ምንድነው ብናወራ ለምንድነው አሁን የዲኤንኤ ውጤት ከአንደኛ ሚዜ ከይዛና ጋር አርገናል እየጠበቀን ነው የሚገርመኝ ይኸውልህ ልጅ እስራኤል ተረጋጋ ሰርጉ አያስቡበት ብላል አይደል ችግሬን ለማላስብበት ይቋረጥ ግን ራስን ዝቅ አታርግ ትክክለኛ ተናገር አንተን አይቶ ሌላው ሰው ስደት እንዳይሄድ አስተምር አትሂድ ስደት ስልን ይርቀው አይደለም ግን በቃ ያ አልፏል ያንን ሚስጥር ለመደበቅ ከሆነ ቶ ስላንተም ስለሷም ይወጡ ለልጁም አትጨነቁ አሁን የተባለው ይዛና የተባለው ሜኒ አይደለም ይበል አያስጨንቅም ልጁ ግን ሌላ ሰው መማር አለበት እሷና እሱ በሰሩ ስህተት መማር አለበት ሌላው እኔ ሐዳስ ተውተው ላለችኝ አይደለም ስለዚህ አትዋሽ አንተ ማናጀር አይደለም ግን ያለውን ህይወትን አስተምር ንገረው ምን ስነግራችሁ አሰሙም ታዲያ ምን በዚህ ማለት ምን ይወራል ያው እኮ በጣም ነው የሚገርመው ለመናገር ሳናውቅ መወንጀል አንችልም አሁን እንኳን እንግሊዝ እኮ ከእንግሊዝም የባሱነ ታይላንድ ምንላቸው ሀገሮች አሉ የዝሙት መናኸሪያ የሆኑ ሀገሮች ያው ግን ሰውን ሳናውቀው እንግዲህ እንደዚህ አርጓል ብለን እንትን ማለት አንችልም እንግዲህ እሷን በዲኤንኤ ያረጋግጠናል እሷ ያረጋችውን እንግዲህ ማግጣለች መማገጧን ደግሞ አረጋግጠናል በስነ ስርዓት ትልቅ አንቺ ላይ በጣም ትልቅ ነጥብ ነው ያዝነው እስራኤልን በተመለከተ እንግሊዝ በነበረው ቆይታ ምን ያረግ እንደነበር እንግዲህ
ከተሞቹ ቀውጢ ከተሞች ናቸው ግን ምን ያደርግ እንደነበር እኔ ማውቀው ነገር የለም በበኩሌ እነሱ ያሉኝ ነገር አለ ግን አላቅም መፍረድ አልችልም የሩቅ አገር የባህር ማዶን ተውና እዚህኮ ሴት ልጅ እንግዲህ መማገጧ የሚታወቀው ልጅ ይዛ በመምጣቷ ነው ወንድ ልጅ አያረግዝ ምልክት አይደረግበት አይደለም እንዴ እንደዛ ካሰቡኮ ማዘር ትልቅ ሰው ኖት እሷ መማገጧ የታወቀው እኛ በጉልበት ዲኤንኤ ስላስመረመርን ነው አየው እየሰሙኝ ነው ዲኤንኤ ባይመረመር መማገጧ አይታወቅም እንደው አንድ ጥያቄ ልጠይቆት ሴት ልጅ ስትማግጥ ነው ወንድ ልጅ ሲማግጥ ቶሎ ሊነቃባቸው የሚችለው ወንድ ልጅ ነው ሴት ልጅ ትደብቋለች ይቅርታ አድርጉልኝ ሁሉንም ሴት ማለት አይደለም ግን እንዴት እንደምትደብቅ በሷ አረጋግጠናል ልጆት አድምጪኝ ልጆት አፋፉናት እኔ ስላንቺ ነው ማውራው ልጆት መሰሪ ሴት ናት ብልግና ነው ያረጋችው ምክንያቱም የሰው ልጅ ቤቢን ለአንድ አመት ሙሉ አንቺ ከሌላ ጸንሰሽ ከሌላ ጋር ጾታዊ ግንኙነት አርገሽ የሱ ልጅ ነው ብለሽ አሳመንሽ ለቤት ዝም በይ ለቤተሰብሽ ሳይቀር ከዚህ የበለጠ ውርደት አለ አይ እሷ እኮ ከሱ ጋር ማግጣለች እኮ እኔ አስተምጥ ተጠበቅኩት አይደል እንዴ እናንተ 5 አመት ሙሉ ተጠበቅኩት አይደል 5 አመት ከጠበቅሽው የላከውን ገንዘብ መልሺ እንዴ እኔ ተጠበቅኩበት ጊዜ መልሺ በቃ መልሺ ጊዜ አትበይ መልሺ እሱ እዛ ሄዶ ጽዳትም ይስራ የሆቴል ማኔጅመንትም ይስራ ለማ ብሎ ነው ለእናንተ ብሎ ነው አለቀ ለራሱ ህይወት ብቻ አይደለም በርግጥ ለራሱም ህይወት ለቤተሰቡም ሊያስብ ይችላል ግን እዚህ ጋር አንቺም ሌላ ሰው አለሽ ሶስተኛ ወገን እንደሚባለው ከሱና ከቤተሰቡ ውጪ አው ቤተሰቡን ይደጉማል ግን የርሶ አማርኛ ያልገባኝ እሷ ማግጣለችና እሱም ሊማግጥ ይችላል ነው ይያሉ ያሉት እኔ ከሞትኩ ምንድነው የሚባለው እኔ ከሞት ሰርዶ ይብቀል ነው የሚባለው ስለዚህ ሳናውቃ እናውራ እንዴ አንተ ምን ነው ሳይድ አታድርግ እንጂ ቆይ ሳይድ ያረኩ አይደለም የርሶ ሁኔታ ስላልተመቸኝ ነው እኔ እሱን አላቆም እንግሊዝ ሀገር እሱ ምን እንዳረጋ አላቆም ግን እንደርሶ እየደመደምኩ አይደለም እንግሊዝ ሀገር አይደለም ምን ነው ወንዶች ሲባል አንተ እንትን አልክተው እንጂ ልጄ እሷም ቢሆን እኮ ከጋብቻ ውጪ ከሱ ጋር መሄዷ እኮ አልማገጠችም ማለት አይደለም እኮ ከጋብቻ ውጪማ ብዙ አመት ማግጣለች መቼም ይሁን እሱም ለጋብቻ እንፈልጋለን ሲባል ነው እንጂ እኮ ልጁ ከየትም ይምጣ ከማንንም ይምጣ ከሱም ይምጣ ማግጣን ያመጣችው ከማንንም ይምጣ ከሱም ቢሆን ከጋብቻ ውጪ አንድ ሴት ከሄደች አንዱም ወንድ ከሄደ ማገጠ ነው እንግዲህ ምን ይያሉ ነው ያሉት እርሶ አሁንም ቢሆን በጥሩ ሁኔታ ላይ አልከረሙም ይሁን ተፈላልገናል እንጋባሉ እሻልን እኛን በዚህ መሃል እንደ ገና ዳቦ ከታችና ከላይ ያነደዱብን እንጂ ያነደዱብን አይበሉ አንድ ጥያቄ ልጠይቆት እኔ እስራኤል ላይ መፈርደው እስራኤል ላይ የሆነ ነገር ሳገኝ ነው ሳላገኝ ልፈርድ አልችልም እሷ ላይ ሰላሉና ነው አይቻለሁ አላየሁትም ይውልሽ ስለዚህ ገለልተኛ ነኝ እኔ ገለልተኛ ነኝ አንድ ሰው ሳያረግ ሊያረግ ይችላል ማለት አልችልም በቃ አልችልም እኔ ማንኝና ነው እሱን ሳላየው ባይኔ በብረቱ ሳላየው በማስረጃ ሳላየው በግድ ነው እንዴ ሊያደርግ ይችላል ማለት አልችልም እንደዚህ አይነት አመለካከት አጥፊ እኔ አንቺን ቢያረገኝ እንደዚህ አንገቴን አቀርቅሬ ወጣ ነበር አይኔን በጨዋጥቤ እንትን አለለም አንቺ እኮ እንደዛ እኮ ነው ሊያደርግ ይችላል ነው ይያል እኔ አሁንም ይያልኳቸው ያለው ውድ ተመልካቾች እሱን አላየሁትም ምን ያርግምን ስለሱ ሳላውቅ ላወራ አልችልም እሷ ላይ ግን እምፈርደው በቃ በማስረጃ ልጅን የሚያክል እንዴት ነው የምታስቡት እንደዚህ አይነት ሐሳብ እንደሱ አይነት የምታስቡ ሰዎች ካላችሁ የምርም እናንተ እሷ ካረገችው ያልተናነሰ ስራ ታረጋላችሁ ብዬ ነው መደመደሙ ይሁን እዚህ ጋር እኮ አሁን ስህተት የለም ያንተ ሐሳብ እኮ ትክክል ነው አሁን እዚህ ጋር እኮ እኔ እሱንም እኮ አሁን እየወቀስኩት ያለውትኝ እሷ ጫዋና እንደው ትንሽ የርሶ ሐሳብ ይሻላል እንደው ትንሽ አቶ አብዮት የርሶ ሐሳብ ይሻላል እኔ የወይዘሮ አዳስ ሐሳብ ምንም ነው አቶ አብዮት ቆይ ያድምጡኝ ወይዘሮ አዳስ ያድምጡኝ አንዴ ያድምጡኝ አቶ አብዮት እሱን ሲወቅሱት በሌላ ነገር ነው ያው
እዛ ግብረ ሰዶም እንዲህ ያሉ ነው ከወይዘሮ አዳስ ሐሳብ ይሻላል የእርሱ ሐሳብ እርሱም እሱን የሚወቅሱበት መንገድ እንግዲህ ባይጥምም ግን እንደ ወይዘሮ አዳስ ፍጥጥ ያለ አይደለም አሁን ይቀጥሉ ወይዘሮ አዳስ የኔ ችግር አልገባኝም ልጅ እኔ እኮ ያልኩት ለመማገጡ ሁሉም ሊማግጥ ይችላል እሷ ማግጣ ልጅ አመጣች ከልጅም በላይ እኮ ማግጣ ብዙ ጊዜ ቆይታለች አንድ ሴት እኮ ከጋብቻ ውጪ ከወንድ ጋር ከሄደች ማገጠች ነው ልጅ ስለመጣ ብቻ አይደለም ወንድም ከሄደ ማገጠ ነው እኮ ልጅ ስለመጣ እኔ ገባኝ የሐዳስ አባባል ሴት ልጅ ማግጣለች ተብሎ ጭብጡ የሚያዘው ወይም ግልጽ ይወጣው ልጅ ስታመጣ ብቻ ነው ወንድ ልጅስ ልጅ ስለማያመጣ መማገጥ አለማማገጡ አይታወቅም እሷ አይንኮ መለስ ነው እሷም እኮ እንደማገጠች እኮ አልታወቀም ነበር እኛኮ ዲኤንኤ ይዘን እኛኮ እሱኮ ብልጥ ስለሆነ አሁን እኮ ወደ እናንተ ሐሳብ ልመጣ እኮ ነው የሆነ የሚያሳምን ነገር እኮ ፈጠርክብኝ እሱ አሁን እሷ ልጁን ስታመጣ ለኛም የነገረችን የሱ ነው በቃ አይደለም እሱን እኛን አሳምናለች ይሄን ተቀበያለሁ እኮ አሁን ለዛም እኮ ነው እኔን አልጎዳችም ብያልኩት እኔን አልጎዳችም ራሷን ነው ምክንያቱም ዘር ነው አመጣይ ሰጠችኝ ቅድም ስንጀምር አስተውለኝ ከሆነ ልጅ ጸጋ ነው ብያል ስለዚህ እኔ ያሳድገዋለሁ አንቀባረረ ያ ቃል ስለኔ እሱም ብቻ አይደል እሷም ብቻ አይደለም ሰፈር ውስጥ ብዙ ልጆች አድገው ሄደዋል እነሱን ልጆች ሁሉ እንዴት እንዳሳደግኩ ያውቃል እንኳንና ለዘር ይዘር ቀርቶ ያን ቅድምም ብያለሁ ያላችሁት አንደኛ ሚዜው የተባለው ይዛና የተባለው ሜኔ አይደለም ይበል ድጋሚ ዲኤንኤን ምርመራ አልሄድም አሁን ግን እሱ በድሎናል ሳማክረኝ ማረጉን ያስወቀሰኝ ስለራስ የምትደብቀው ሚስጥር ስላለ ነው ያልኩት ለዛ ነው እንጂ የግድ አልተጎዳም አልተበደለም አይደለም ሐዳስም የምትለው አሁን የሱ ጀርባው በምን ይታወቃል ሴት ልጅ ታመጣለች በዛ ታወቀ ደብቃለች እኛ ዲኤንኤን ሄድን ይሄም ጥሩ ነው ሚስጥር ማውጫው መንገድ ተገኘ ነው ይሄን እኮ አልተቃወምኩም ግን አሁን እኔ የምፈልገው ያለፈው አልፏል ሰው ከስተቱ ይማራል እንጂ በስተት ላይ አይደለም እንደወጉ እንደህጉ እሷ ነበረች ማድረግ ያለባት ይሄንን እኛ ግን ለሁለተኛ ጊዜ ያዋረደችን ስለሆነ እሱን ነው ተነስቼ እግር ላይ እንዳልወድቅ አባት ነኝ ምንም ግን በሷ ፋንታ ይቅርታ ጠይቃለሁ ሰርጉ ይደረስ ይሄ ሰርግ ይለቅልን በፍጹም እኔ ያየው ገደል አልገባም በፍጹም ማስተካከል ያለብንን እናስተካክላለን ምንም አይስተካከልም በፍጹም እኔ ለምን ቆም ያልቀርም እሷን ደግም ከማገባ በፍጹም ግድ የለም መቼም አይደገስም ሰርጉ ባክኖ አረ በፍጹም ከዚህ በኋላ እሷን ደግም ከማገባ ለምን ገደል አልገባም ውስጥ እንደተጎዳ ገብቶኛል ምንም በፍጹም ሐዳስ እኔ ማምለው ሳይ አብረህ ኑር አይደለም ሰርጉ አንዴ ወጪው ወጥቷል ሰርግ አርጉና አንተም ወደ ሀገር ሄድ እሷም እንደፈለገችው ትሁን በእንተናችሁ ሰርጉን ለክብራችን ለኛ ስትል ሰርግ ላይ ብቻ ተገኝና ለምን በፍጹም አይሆንም አይልፉ እዚህ በኋላ የሚፈጠር ነገር የለም ለምን ገደል አገቡ አንገቴን አስደፋሽኝ ደንባችን ነው አንገድ መድባት ብርቃችን አይደለም ለማንኛውም እኔ ጉዳችን አዝናለሁ በጣም አዝናለሁ ልሂድ ከሁለት ቀን በኋላ የዲኤንኤ ውጤት ሲመጣ እንገናኝ